ወጋት ጸሐፊ ያሬድ ወንደሰን፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 11 የመጨረሻው ክፍል። ፋሲል ከታክሲው ረዳት ጋር ቤቱ ሚስቱ ሊዲያ የሰራችው ምሳ በልተው ቡና ጠጥተው ሊሄዱ ሲሉ ፌዴራሎች በመምጣት እያጣደፉት ይዘውት ሲሄዱ ሊዲያና ረዳቱ በድንጋጤ ተመለከቱ። ወደ ሆቴሉ ዘልቀው የገቡት ፌዴራል ፖሊሶች የታጠቁትን መሳሪያ ወደ መኝታ ቤቱ በር ደቅነው ደጋግሞ በሩን ቢያንኳኩ የሚከፍትም ሆነ ከውስጥ ድምፅ ምንም የለም። በመጨረሻ በየቦታ ኃላፊ በሩን ገንጥለው እንዲገቡ አዘዘ። እዚህ ያለው የሆቴሉ ኃላፊ እንዳይገነጥሉት ተናግሮ ተለዋጭ ቁልፍ በማውጣት ሰጣቸው። አንደኛው ተቀብለው ሲከፍት ሌሎቹ ወድረው ተከፈተ። ትንሽ ጠበቁና ቀስ እያሉ ተከታትለው ገቡና ውስጡን ተመለከቱ። ማንም ይሁን ምንም የለም። አልጋው ግን ሰው እንደተኛበት ርብሽብሽ ብለዋል። ቤቱንና ውስጡንና ገላ መታጠቢያን ፈተሹ፣ ግን ምንም የለም። የፌዴራሉ አዛዥ ተናዶ ወደ ሆቴሉ ኃላፊ ዞሮ በመሄድ ከፊት ለፊቱ ተናዶ ቆመ። የታል ታዲያ? በእኛ ላይ የተጫወታችሁብን ነው እንዴ? አሉ። እንዴ ምን ብለን የምንጫወትባችሁ? ማንስ አስገደደን? እዚህ ስለነበር ነው የነገርናችሁ። የት እንደሄደ አናውቅም አሉ የሆቴሉ ኃላፊ። ያኛውን በንዴት አያቸውና እሺ ከማን ጋር ነበር አሉ አዛዡ። ብቻውን ነበር፣ አብሮት የነበረ ሰው አላየንም። እራቱን በልቶ ወደ መኝታ ክፍሉ ሄደ አሉ ኃላፊው። እሺ አልጋ ሲይዝ መዝገብ ላይ ተመዝገቡ አይደል? እሱንና ሆቴሉ ካሜራ አለው አይደል? እሱንም የተቀረጸው እናሳየን አሉትና ተያይዘው ሄዱ። አንድ በእምነትን ለመግደል ክፍለ ጦር የሚያህል ሰራዊት ነበር የመጣው፣ ግን ምንም አልተገኘም። መዝገቡም ላይ የተቀረጸው ፊልምም ላይ ብቻውን እራቱን በልቶ እንደገባ ነው የሚያሳየው። እናም ተናደዱ። በእምነትና ልዕልት ልብስ እየለበሱ በሩ ሲንኳኳ ደንግጠው ሲመለከቱ ቆዩና በመጨረሻ ማን እንደሆነ ጠየቀ። የሆቴሉ ሰራተኛ እንደሆነና አስቸኳይ ነገር ስለሆነ ቶሎ በሩ እንዲከፍቱለት ነግሯቸው በእምነትን በፍጥነት ሄዶ ሲከፍት ልጁ በቴሌቪዥን በእምነት በአደገኛ ወንጀል እንዳዩትና ጠቁሙ ስለተባለ ደውለው መንገራቸውና ደውለው ከነገሩ በኋላ ሌላ ስልክ ከጠቅላይ ሚኒስተሩ ተደውሎ ወንጀለኛ ሳይሆን የሚስጥር ሰላይ እንደሆነና ወዲያው ሊያስመልጡት እንደሚገባ ስለተነገራቸው አሁን ሊያስመልጠው እንደመጣ ነግሮት ሙሉ ሆቴሉ በፌዴራል በመወረሩ አስተናጋጁ በሚስጥር የሚያስወጣ መንገድ ስላለ እንዲከተሉ አዘዛቸውና ከወጡ በኋላ መኪና የሆቴሉ እንዳዘጋጁ ነግሯቸው በሱ መኪና እንዲያመልጡ ነገሯቸው። መኪናውን በእምነት እያሽከረከረ ልዕልት አጠገቡ ሆነ። አንዳንድ ነገሮችን ሲያወሩ ቆዩና እሱ መኪናውን ከአንድ ጥግ አቆሙት። ልዕልትዬ የኔ ፍቅር፣ አሁን ያለሁት የመጨረሻ ሰዓት ላይ ነው። ልሞትም በህይወት ልድንም እችላለሁ። ከሞትኩ ምንም ማልቀስ አይገባሽም። ለሀገሬ ነውና ህይወቴን የሰጠሁት። ማልቀስ ሳይሆን ልትደሰች ይገባልሽ። በጣም ነው የማፈቅርሽ፣ እመኚኝ አላት። በሐዘን እያያት አብሬክ መጥቼ አብረን ሞታለን አለች። አይኗን ባቅ ያቀረረ። እሱም ጠጋልና እንባዋን እየጠረገላት አንቺ ሌላ ፈጣሪ ያዘዝሻል፣ እሱን አድርጊ። አባትሽ በሞት ጫፍ ላይ ናቸው። አሁኑኑ ሂጂና አድኛቸው። የኔ እህት በሞት አፋፍ ላይ ነችና ሄጂ ላድናት ይገባል አላት። እሷም እምቢ ብለው በብዙ ልመናና ጭቅጭቅ ተስማሙ። እሷ ከመኪና ወረደች፣ እሱም እየበረረ ሄደ። ስዩም በጫካ ውስጥ አንድ እግሩ እያነከሰ ከሚስቱ ኢየሩስና ከልጁ ስጦታ ጋር ወክ እያደረጉ ሳለ ስዩም የሆነ ነገር ማውራት ፈልጎ ግን ፈርቶ ዝም ብሏል። ይህን ኢየሩስ ተረድተዋለች። ብቻ የሆነ ቦታ ሲደርሱ እንቀመጥ ብለው ተቀመጡና በአትኩሮት እያያቸው ስዩም የሆነ ለመናገር የፈለገው ነገር አለ፣ ለምን አትናገርም አለችው። እሱም ዞሮ ሲያየት ቆይቶ አዎ ወደ አዲስ አበባ ሆኖ ነው መሄድ አለብኝ አላት። ምን ነው? ለምን? በርካታ ገንዘብ ያስቀመጥኩት አለኝ፣ እሱም ማግኘት አለብኝ አላት። እሷም በድንጋጤ ዞር ብላ አየችውና እኔ ልጅህ ትዝ ሳንለ እንዴት ብር ትዝ አለ አለች። አይ ተሳስተሻል። በእምነት እኔን ከአንቺና ከልጄ ለማገናኘት ሲል ህይወቱን ሰጥቶልኝ ነበር። አንቺም ፍቅሬ ለኔ ለባልሽ የከፈልሽው መስዋዕትነት፣ ልጄም ለኔ ያላት ጥልቅ ፍቅር
ሌሊት በህልሜ ሳይሆን ያደርጉት ሳልተኛ አላት። ኢየሩስ አላመነችም። በድንጋጤ ዘላ ተጠመጠመችበት፣ አቅፋው ሳመችው። ስጦታም ተደገመች። ልዕልት የአባቷን ሆቴል አቋራርጣ በማለፍ ወደ መኖሪያ ቤቱ ሄዳ እቤት ስትገባ እህቷን ከሀብታሙ አፍቃሪ ጋር አገኘቻቸው። ወዲያ ወደ አባቷ እንድትወስዳት ጠየቀች። አበባም የለም ብላ ገመገመች። በመጨረሻም ልታሳያት ስላልቻለች ራሷ ቀጥታ ወደ ግራውንዱ ስትሄድ ተከተለቻት። ደረሰችና አባቷን አየች። ደነገጠች። አይኗን ባቀረረ። ዞር ብላ ለአበባ አንቺ አረመኔ፣ አባቴን ገለሽ እዚህ ጣልሽው አለቻትና እንባዋ ባንዴ እርግፍ አረገቻቸው። ፈዛለች። አእምሮዋ በስርዓት የሚሰራ አልመሰላትም። አይኖቿ በእንባ ሞልጭሞጮ ልብ ምቷ ፈጠነ። አንድ ጊዜ አባቷን፣ ሌላ ጊዜ እህቷን በጥላቻ አየቻት። አቶ ጋሻው እጅግ ደክመዋል። የሞት ጫፍ ላይ ናቸው። እላያቸው ላይ ከባንት ውጭ ልብስ የለም። እርሃብና በሽታ ሰውነታቸውን ጨርሶታል። ቆዳቸውና የሰውነት ስጋቸው ጠፍቶ በእነዚህ ፋንታ የሰውነት አጥንታቸው ፊት ለፊታቸው ወጥተዋል። ግማሽ መሬቱ አፈር ላይ ግድግዳው ጠጋ ሲል ሊሾ ነው። እሳቸው ግን የሚያነሳቸው የሚያስብላቸው ስለሌለ ይሆናል አፈሩ ላይ ጥፍጥፍ ብለው በጎናቸው ሆነው መተኛት ሳይሆን ደርቀዋል። የትኛውም ሰውነታቸውን ማዘዝ ሆነ ማንቀሳቀስ አይችሉም። ጎድጓድ መስሎ በጎደጎድ አይናቸው ውስጥ ያለችው ብሌናቸው ከወዲያ ወዲያ ያዟዙራታል። ማን እንደመጣ ግን ዞር ብለው ማየት ስለማይችሉ በድምፅ ይሰማሉ። አፋቸው መክፈትም መዘጋትም አይችሉም። ደርቋል። እንዲህ በሉ በላስቲክ የመጣው ምግብ አጠገባቸው ሻክተው እስከነ ላስቲኩ ተቀምጠዋል። እግራቸውን ባዶ ስለነበር አይጦች ብዙ ቦታ ነክሷቸዋል። እህቴ አልሞተም እኮ አለች። አበባ ሀብታም አፍቃሪ ዞር ብለው በድንጋጤና በጥላቻ አበባን አያት። እንዴት ነው አልሞተም የምትይኝ? አንቺ አረመኔ ሆነሻል አለችና ወደ አባቷ እያለቀሰች ሄዳ ቁጢጥ ብላ አባቷን ተመለከተችው። አይናቸው ብቻ በሚያሳዝን ሁኔታ ከወዲያ ወዲህ ዞር እያለ ልዕልትን ተመለከቱ። ግን ሊያወሩም ቢሉ አልቻሉም። ሁኔታቸውን ልዕልት ተመልክታ ስቅስቅ ብላ አለቀሰች። ሀብታሙ አፍቃሪ አበባን በጥላቻ እያያት ቆየና አንቺ ምን አይነት ሰይጣናዊ ባህሪን የተጠናወተሽ? ምንም ቢያደርጉሽ አባትሽ አይደሉ እንዴ? እንዴት እንደዚህ ትጨክኛለሽ? በጣም አስቸጋሪ ከሆነ ለህግ መስጠት እንጂ እንደዚህ ይደረጋል? አሳፋሪ ሴት ነሽ አላት፣ በጣም በጥላቻ እያያት። እውነት እመኑኝ እኔ አይደለሁም ራሱን የሰራቸው ወንጀሎች መንግስት ሲደርስበት ራሱ እስር ቤት ላለመግባት ሲል እዚህ ተደብቆ ለማንም እንዳልናገርና እኔም ወደዚህ ዝር እንዳልል አስምሎኝ ነግሮኝ ነው የደበቀኝ፣ እመኑኝ አለችና በውሸቷ ለማሳመን ሞከረች። አሁን ስለምታወሪው አይገባኝም፣ ግን ሕክምና መሄድ አለበት፣ ይህ ነው ዋናው ብላ አባቷን በአትኩሮት ስታይ ቆየችና ዞር በማለት ለሀብታሙ አፍቃሪ ቶሎ የሚጠጣ ጁስ ነገር ይዞ እንዲመጣ ከይቅርታ ብላ አዘዘችው። አበባንም የአባቷን የመኪና ቁልፍ እንድታዘጋጅ ነግራት ሁለቱም ሲወጡላት የአባቷን ሰውነት እጅግን ለማንቀሳቀስ ሞከረች፣ ግን ደርቀው እምቢ አሏት። በሐዘን ስቅስቅ እያለች አነባች። በእምነት መኪናውን ከአንድ ድብቅ ቦታ ላይ ደብቆ በማቆም ለአቶ ግርማ ልጅ ለካሳውን ደወለለት። ከትንሽ ጥሪ በኋላ ስልኩ ተነሳ። እንደምነህ አንተ የነጭና የሀብታም አምላኪ አለው በእምነት በአሽሙር ፈገግ ብሎ እያገላበጠበት ከአንድ ተራራ ጫፍ ላይ ሆኖ መጋዘኑን እየተመለከተ። ታውቃለህ ለምን አዲስ ስልክ እንደያዝኩ? ከአንተ ውጭ ይህን ቁጥር አባት የሚያውቀውም። የሆነ ችግር ከገጠመኝ ከአንተ ውጭ ማንም ላይ ጣቴን አልቀስርም አለው። ደልዳላው ቆንጅየው ካሳሁን እስቲ ዝቅ ብለህ ሱሪህን ይው፣ በፍራቻ ቀዘንክ እንዴ አለውና ከት ብሎ ሳቀበት። ንግግሩን ቀጠለ። እኛ ኢትዮጵያውያን ወሬኞች ሳንሆን ጀግኖች ነን። ይህን ወቅ ችግሩ ያለው በእኔና በአንተ መሃል ነው። እኔ መንግስትን ህግን በተጨማሪም አባትህንም መክተት አልፈልግም። ይህ ማለት አሁን እኔን ነው የምታገኘኝ አይደል? ስለዚህ እህቴን አፍንጯ ላይ ያለውን ዝም እንዳትነካ። አሁን እያየሁ ነው፣ ልቀቃታለሁ። በእምነት ትቀልዳለህ? ቦታውን እኮ ታውቋለች። ሄዶ ለህግ ብትጠቁምስ? አልለቃትም አለው እየፈራ። አትንቦቅቦቅሽ፣ ያልኩህን አድርግ። በኋላ ከለቀካት በኋላ ከኋላዋ ሰው እንዲከተል አድርገህ ከኔ ጋር እንድትመጣ እንድትያዝ ካረካት እውነቴን ነው
የኔ በቀል የከፋ ይሆንና አንተም አባትም ያልቅላቸዋል። ለማንኛውም አሁን ስልክህን ላውድ ላይ አድርገውና እንዳናገራት አድርገኝ አለው። ካሳሁንም እንደተባለው አደረገው። በእምነትም ለእህቱ ዓለም ፀሐይ ለሕግም ለመንግስትም ምንም ማድረግ መናገር እንደሌለባት ሲነግራት አልስማማም ብላ አብረው ለመሞት ዝግጁ እንደሆነች ነገረችው። እሱ ግን ምሎ አስምሎ በመጨረሻም ተስማማች። ከጥቂት ቆይታ በኋላ ተራራ ላይ ሆኖ ወጥታ ስትሄድ ተመለከተ። ትንሽ ቆይቶ አንድ ሌላ ሰው ተከተለ። በእምነት ምንም ሳይል ወደ ካሳሁን ጋር ሄደ። በሩን ከፈቱለት፣ ገባ። እጁን ወደ ላይ አንስቶ ምንም ሳይጨናነቅ እያውለበለበ በፈገግታ ሰላም እያላቸው ሳለ ከኋላው ኃይለኛ ዱላ አረፈበት። ከመሬት ላይ በፊቱ ወደቀ። ፋሲልም በአንድ 4x4 በሆነች ጨለማ ግድግዳው አሸዋ ግርፍ መሬት ሲሚንቶ በሆነ ቤት ራቁቱን አድርገውት አቶ ግርማ ወንበር ላይ ተቀምጠው ሁለት እጅ ወፍራም ግዙፍ የሆኑ ወጣቶች ይደበድቡታል። ፊቱ፣ አፍንጫው፣ አፉ በደም ተዘፍቋል። ግንባሩ፣ አፉ ተሰንጥቀው ቆስሏል። አይኖቹ፣ አንዳንድ የሰውነት አካሎቹ አብጠዋል። ሰውነቱ በጣም ዝሏል። እንኳን እሱ ተደብዳቢው ቀርቶ ደብዳቢዎቹም ደክመዋል። ደብዳቢዎቹን እንዲያቆሙ ነግሯቸው አቆሙ። ቁና እየተነፈሱ በድካም በእምነት የት ነው ያሉ ተናገራሉ። አቶ ግርማ አላውቅም፣ እኔ ታክሲ ሹፌር ነኝ አልኩኝ እኮ አላቸው። አግኝተኸኝ እንዴት ትላለህ? እስከሚናገር ደብድቡት፣ ቢሞትም ደብድቡት አሏቸው። እንደገና መደብደብ ጀመሩ። ውጭ ሊዳ የመውለጃ ቀን ደርሶ የገፋ ሆዷን እያሻሸች ከታክሲው ረዳት ጋር ምሳ ይዘው ቆመው ቢጠይቁ የለም እየተባሉ ሲነገራቸው ሊዲያ እያለቀሰች ትለምናለች። ቀን ነው። ክረምት ቢሆንም የጠራ ሰማይ ነው። የአዲስ አበባ መንደር እንደተለመደው በመኪና ተጨናንቋል። ልዕልት ደግሞ አይኗ እያየ አባቷ ሕይወት መጥፋት እንደሌለበት አምና እያሽከረከረ ያለውን ሀብታሙን አፍቃሪ በፍጥነት እንዲነዳ ታዘዋለች። በዋናው ያለው መንገድ ሲዘጋጋ ወደ መንደር ገብቶ ያበረዋል። አበባ በፍራቻ እህቷን ታይና ቀጥላ በሞት አፋፍ ላይ ያሉትን አባቷን ታያለች። ልዕልት በፊት ተሰራበት ከነበረው ሆስፒታል ፊት ለፊት መኪናውን አቆመውና የበሽተኛ ማረፊያ አልጋ ለማምጣት ወደ ውስጥ ስትገባ ከዚህ ቀደም የሚያውቃት ሰዎች ብዙ የማይግባባት በአድናቆት ሲያዩዋት የሚግባባት ሰላም ሲሏት ሁሉንም ይቅርታ እየጠየቀች ከሌሎች የሆስፒታሉ ዶክተሮችና ነርሶች ጋር በመሆን ወደ መኪናው ወስደው አባቷን አውጥተው ወንበሩ ላይ አድርገው ወደ ውስጥ ገቡ። አብሯት የሰሩትን ባልደረቦች ጋውን አምጥተው አብሯ እንድትታከም ብትናገርም እነሱም እሷም እሺ ልትላቸው ስላልቻለች ጋውን አምጥተው ሰጥቷት ልታከማቸው ወደ ድንገተኛ ክፍል ተያይዘው ገባች። ሀብታም አፍቃሪና አበባ ውጭ ኮሪደር ላይ ካለው አግዳሚ ወንበር ላይ ተቀመጡ። አበባ አባቷ ድነው ልዕልት ከነገሯት የሚመጣውን ችግር እያሰበች ተጨንቃ ስትታግዝ፣ እሱ ደግሞ በድርጊቷ ተናዶ እያሰበ ተቀምጧል። እየሩስ፣ ስዩምና ልጁ ስጦታ በሼህ ሰኢድ መኖሪያ ጎጆ ውስጥ ተቀምጠው ሁሉም ስላደረጉላቸው ነገር ሲያመሰግኑ፣ ሼሁም ስዩም ስላመሰገናቸው እንደማይገባና ምስጋናም እንደማይፈልጉ ነግሯቸው፣ እንዲህ አባት እንዴት እንዲህ ይላሉ? ለሞተው ባለቤቴ ለልጅ አባት አዲስ ሕይወት እንደገና እንድናገኝ አይኑን እንድናይ ያደረጉን እርሱ እኮ ነው አለቻቸው። ሼሁም በሐዘን አያት። ልጆቼ እኔ አይደለሁም፣ ሀገራችንን እያት። አሁን ያለችበት ሁኔታና ችግር በብሔር፣ በዘር፣ ሃይማኖት እርስ በርስ ስንብላላ፣ በዚህ ላይ የእኛን የምናከብረው እዚህ ከተማ ነው። ከተማዋ የኔ ነች እያሉ ዋናውንም ከተማ ለመበጥበጥ የሚነሱ አሉ። በዚያች ከተማ አንድ ቀን እኮ አክብረው አያውቁም። እዚያች ከተማ አስቡት፣ የክልል እንሁን ጥያቄ በዝቶ አለበለዚያ እንበጠበጣለን ይላሉ። የዚህች ሀገርና ሕዝብን ችግር አያችሁት? እና ልጆቼ ፈጣሪያችን አላህ በዚህ ሀገር ጥሩ ሰው ፈልጎ እጣ ያገኛቸው እንዳይጎዱበት ሲል እኔን ልዕልትን አዘጋጅቶ አንድ አረገን። እናም የእሱን ፍጡር ልጆችን እንድንረዳ እሱ እኛን ረዳን። በመሆኑም የምናመሰግነው እኛ ሳንሆን አላህ ነው። እሱን አመስግኑ። ለሱም ዱዓ እያደረጋችሁ ስለ ሀገራችሁ ንገሩት። የተቸገረ የተጎዳን ሰው በሱ ስም እናንተም በምታመልኩት ለፈጣሪ ንገሩት። ያኔ እሱም ደስተኛ ሆኗል አሏቸው። ሼህ ፈገግ በማለት ሼህ ልክ ብለዋል። እንዲያውስ ፈጣሪ አላህ እግዚአብሔር ያደረጉት ሁሉ ነገር እሱ ይክፈሉት።
እናም ተመልሰን እንደምንመጣ እርግጠኛ ነን። እንመጣለን እሺ አሏቸው። ሼሁ በእሽታ ጭንቅላታቸውን ነቀነቁ። ለትንሽ ደቂቃ ሲያወሩ ቆዩና በመጨረሻም ተሰነባብተው ተለያዩ። በአንድ ጨለማና ሰዋራ ቦታ ላይ የበእምነት እህት ዓለም ፀሐይና ሽማግሌው ሰላይ የኔ ቢጤ ንጉሴ ከሆነ ቦታ ላይ ተገናኙና ዓለም ፀሐይ የሆነ ነገር ተነግረዋለች። እሱም በመስማማት ጭንቅላቱን ይነቀንቃል። እሷ ኮስተር ብላ የምታወራው፣ እሱ ግን አልፎ አልፎ ፈገግ ሲል ምንድን የሚያስቅ አለችው በንዴትና ቁጣ። አይ ንግግርሽ አያስቆኝ ሳይሆን ውበትሽን ሳይ ውስጥ የሆነ ነገር ሞልቶ በአድናቆት አፌን አስከፈተኝ አላት። ምን ማለት ነው? እኔ ቁም ነገር ስነግርህ አንተ ሌላ ነገር ታስባለህ? ምን አይነት የማትረባ ሰው ነህ? አለች ተናዳ። የነገርሽኝን እኮ በደንብ ሰምቻለሁ፣ ከምሬን ነው። ግን ፍቅረኛውን ባላግብተሻል እንዴ አላት። የእሷ ፊት ወዲያው በንዴት ተለዋወጠና አየችው። አንተ እንዴት አይነት ወራዳና ባለጌ አህያ ነህ ደደብ አለችውና በኃይለኛ ጥፊ ጉንጩን አቀላቸው። እሱ ደንግጦ የተመታውን ቦታ ሲይዝ እሷ በቆመበት ትታው መሄድ ጀመረችና ጥቂት ሄዳ ዞር ብላ ንግግሯን በመቀጠል ስማ፣ አድርግ ያልኩህን ነገር አድርግሽ ብሽቁ አለችውና በቆመበት ጥላው ሄደች። እሱም ፈገግ ብሎ በአይኑ ተከተላት። በመጋዘኑ ወደ አንዱ ጥግ በእምነት በአንድ አግዳሚ ብረት ላይ እጁን ወደ ላይ አድርጎ አንጠልጥለውታል። ከወገቡ በላይ ራቁቱን ነው። ካሳሁንም ደብድቦ ደክሞታል። የበእምነት ፊት አብጧል፣ በደም ተጨማልቋል። ከአፍንጫው ከአፉ እንዲሁም ከፊቱ ላይ የሚወርዱት ደም ሰውነቱን እስከ ወገቡ ያለውን ደም ቀይ አድርጎ ሱሪውን ረጥቧል። በህመምና በድካም አንገቱን ደፍቷል። ስማ፣ መረጃውን ስጠኝና አባቴን ነፃ ከወጣ ሳላሰቃየህ እገልሃለሁ፣ አለበለዚያ ሊያወራ ሲል አንተ የማትረባ ቅድም ቃልህን አላከበርክም። እህቴን ከለቀቃት በኋላ አንዱን ጋር ላከው። እኔ ስትይዝ እሷንም ይዘህ ለማስመለስና ልትገላት እኔ ስላላመንኩ እህቴን የሚቀበል ሰው አዘጋጀሁ፣ ሸወድኩ። እናም ቃልህን አልጠበቅም። ስለዚህ ወይ ስቃይህ ዘገነነኝ አለው በእምነት ደም በሞላው አፍና በተቆራረጠ ድምፅ። ከንፈሩና ገጩ አካባቢ እንዲሁም አይኑ አብጦ ሰዎቹ በስርዓት አይታዩትም። ከካሳሁን ጠባቂዎች አንዱ በእምነትን ፈርቶ ለካሳሁን የሆነ ነገር ሲነግረው ቆየና ልጁን ገፍትሮ ወደ በእምነት በመሄድ ሽጉጥ አውጥቶ አፈሙዙን ያበጠ አፉን በግድ ከፍቶ ወደ ውስጥ ከተውበት በንዴት አይቶት አንተ እኮ ነህ በእጅ ውስጥ ያለው፣ እንድፈራህ ነው ስለ እኔ ስቃይ የምታወራው? ገድዬህ በሰላም መሄድ እችላለሁ አለው ካሳሁን። በእምነትም ጭንቅላቱን በማወዛወዝ ቶሎ እንዲገለው ነገረው። ሰማይም እንደ ኢትዮጵያ ሕዝብ ሆናለች ወይም ተመሳስላለች መሰለኝ። ሲከፋት መልኳን እይታዋን በደምና ሸፍነው ታጠቁሯለች። ደስ ሲላት ደመናዋን እርቃ ጽድትና ነጭ ሆና ፈካ ብላ ለእይታ ደስ ትላለች። የሕዝባችንን ባህሪና መልክ ደግሞ በዘር በብሔር በእምነት የሆነ ብቻ እርስ በርስ መገዳደል መጣላት ሲጀምር ሰው ከቤት አይወጣም። ደመና ሸፍኗት እንደጠቆረችው ሰማይ ፊታቸውም ይጠቁራል። ውስጣቸው በሐዘን ይመታል። ደስታ ከላያቸው ይርቃል። በእምነት ደካክሟል። አቅሙ የሰውነትም ሁኔታ አዝሏል። እንቅልፍ፣ ረፍት፣ ምግብ፣ ውሃ ስለማይሰጡት ግርማ ከላዩ ሆኖ ጠፍቷል። አንገቱን እንደደነፋ ነው። ደሙ ከሰውነቱና ከልብሱ ላይ ደርቋል። አልፎ አልፎ ቀና እያለ እሱን እየጠበቁት ያሉትን ብዙ ጠብደል ወጣቶች ያያል። ከጠባቂዎቹ አንዱ ግን እያየው ፈርቶታል። ሲጀመር ጀምሮ እንደፈራው የቆየው። ከትንሽ ቆይታ በኋላ የመጋዘኑ በር ተከፈተ። ካሳሁን ነበር። ሁሉም አዩት። በእምነትን የሚፈራው ልጅ ግን እየሮጠ ሄደና በሩን ዘግቶ ከኋላ እየተከታተለው ይኸውልህ ጌቴ፣ እኔ በደንብ አውቀዋለሁ። ከርቸሌ ብዙ ጊዜ አብሬው ታስሬያለሁ። እንኳን ለግለሰብ ለመንግስት የማይመለስ ግለሰብንማ እንደ ቲማቲም እያነሳ ያፈርጣል። በካራቴ የሰለጠነ ሀገሩና ህዝቡን ይወዳል። የሆነች አማራጭ ካገኘ ይገለናል። ቀድመን እንግደለው እባክህ። ልጁ ካሳሁን ዞር ብሎ ሳየው መልስ ሳይሰጠው በመሄድ ከበእምነት ፊት ለፊቱ ቆመ። ለቀናት ከዓይንህ ራቅኩልህ ብትናገር ብዬ፣ አሁንም አልተናገርክም። ትዕግስቴን ጨርሰዋል። ምንም ማድረግ አልችልም። ይሻልሃል አይደል? ምግብም ውሃም ለቀናት አላገኘህና መሞትህ ይሻላል አለው። ካሳሁን በእምነት በፊቱ ላይ እና በአፉ ላይ የደረቀውን ደምና
የረሃቡን ስሜት ሊያሰሩ አልቻለም። ግን ቀና ብሎ በግድ አይቶት ፈገግ ብሎ የግዱን ቃላት እየቆራረጠ ጠየቀው። እኔ ሰጥህ ነበር ምን ይሰራልኛል? ግን አንተም ውጭ እያለህ በኤፍቢ በዩቲዩብም በተለያዩ ነገሮች ፖስት በምታረጋቸው ነገር ገንዘብና ጥቅም ታገኛለህ አሉ። ሀገርህን መበጥበጥ፣ ህዝብህን ማጨራረስ ምን ይጠቅማል? ይህንን ብቻ መልሰህ ጮክ ብለህ ንገረኝ። ጆሮዬ ውስጥ ደም ስለፈሰሰ አይሰማኝም። ከዛም የፈለግከውን እነግርሃለሁ አለው በጣም በደከመና በተቆራረጠ ድምፅ። እሺ እሱ ከሆነ ፍላጎትህ እነግርሃለሁ አለውና መጋዘን ውስጥ እየተዟዟረ መናገር ጀመረ። ቀናቶች እንደ ዘንድሮ እንደ ኢትዮጵያ ህዝብ ወደኋላ አልሄዱም። እንደውም ስልጣኔያቸውን ሀገራቸውን ከነፋስ በበለጠ እያፈጠኑ ወደፊት እያስኬዱ እንዳለ ነጮች ቀኗም የኢትዮጵያውያንን ወደኋላ መመለስን አልወደውም አልቀናበትም ብላ በፍጥነት ወደፊት መብረርን ጎርዛ እየበረረች ነው። ልዕልት አባቷን ለማሳከም ደከመች፣ ጣረች፣ ለፋች፣ ከሰውነት ተራወጣች። ያ ሁሉ እንደጠወለገ ጽጌረዳ ጠውልጎ ረገፈ። ደካክማለች። ለአባቷ መክፈል ያለባትን ሁሉ ከፈለች። መተኛት አልቻለችም። ከመኝታ ክፍሉ ልክ ስትወጣ አበባ በተሯ ልትገባ ስትል ልዕልትን በሩን እንዳትገባ ያዘችባትና ወደ ቤቷ እንድትሄድ አባቴ ብላ ልትጠይቀው እንዳትመጣ ነገረቻት። አበባ ግን የተናደደች በመስመር አባቷን እንዲህ ያደረገችው ልዕልትን ስለገደላት ብቻ በቀልን ለመመለስ እንደሆነ ነገረቻት። ልዕልት ግን በፍጹም በንግግሯ አልተስማማችም። አባቷ አንድ ቀን ተሳሳተ፣ ለስህተቱ ስህተት የሆነ በቀል መበቀል ጥሩ አይደለም ብላ አበረረቻትና አባቷን እስኪድን ካጠገቡ ሆና ትንከባከበው ጀመር። ፋሲልም በዛ ጠባብና ጨለማ ቤት ውስጥ አቶ ግርማ በእምነት ያለበትንና በዛ እሳቸው ታግተው በነበረበት ጊዜ አብሮት የነበረውን ንጉሴን ያለበትን ንገረኝ እያለ ደብድቦት እሱም ሳይናገር ራሱን ስቷል። በመጨረሻ አቶ ግርማ ተስፋ ቆርጠው ለመግደል ከሰዎቻቸው ጋር ተነጋጉ። ውጪ ሊዲያ እያለቀሰች ስለ ፋሲል ብትጠይቅም የለም እየተባለች መልስ አጣች። እንደውም ሂጂ ተባለች። በዚህ ወቅት በሆድ ያለው ጽንስ መጣ። ጭኖቿ ደም በደም ሆኑ። እሷ እንዲህ ስትሆን በብዙ አጀብ የመጡት ጠቅላይ ሚኒስትር በመኪና ወደ ውስጥ ገቡ። የበእምነት እህት ዓለም ፀሐይና ንጉሴ አንድ ጥሩ ነገር እንደሰሩና ሁለተኛውን ለመስራት በመኪና ሲሄዱ እሷ የንጉሴ አስተያየት ስላልተመቻት ዞር ብላ በእይታ ገላምጠው ስራውን እንደጨረሱ ግን እሷን በማፍቀሩ እንደምትገለው ነገረችው። እሱም አይቷት ፈገግ አለ። ካሳሁን በመጋዘኑ እየተዟዟረ ጮክ እያለ በጀግንነት በኤፍቢ መጥፎ ነገሮች በመለጠፍ በላይክና በኮሜንት የሚያገኘው ከፍተኛ የገንዘብ አቅምና ሀገሪቷን ስትበጠበጥ እርስ በእርስ ስትጨራረስ አባቱ አቶ ግርማ ያላቸውን ጥቅም በኩራት ነግሮት ልክ ሲጨረስ በእምነት የግዱን ፈገግ ብሎ ተመለከተው። ካሳሁንም ጠጋ ብሎ በትዕግስት ማስረጃውን ጠየቀው። ደግሞ ደጋግሞ ጠየቀው። በመጨረሻም ነገረው። ካሳሁን ደስ አለውና በእምነትን በማሳቁ ተናዶ ሽጉጡን ሲፈልግ አጣው። ያ በእምነትን የሚፈራው ልጅ ሽጉጡን አቀባብሎ ሰጠው። ካሳሁንም ሳያንገራግር 5 ጊዜ የተኮሰው ጥይት በእምነት ከወገቡ በላይ ባለው ሰውነት ላይ አረፉ። እሱም ፈገግ እንዳለ አንገቱን ደፋ። ካሳሁንም በኩራት ደረቱን ነፍቶ በደስታ ከጓደኞቹ ጋር መጣ። መላው ኢትዮጵያ ሕዝብ በእምነት የሀገር ጀግና ብለው ሰልፍ ወጡ። ግን የአዲስ አበባ ከሁሉም ይብስ ነበር። የሀገር ወዳድነቱ ከራሱ በላይ ለሀገር ያለው ስስት ነፍሱን መስጠቱ ለኢትዮጵያ ሕዝብ አንድ መሆን የለፈው የደከመ ስለሆነ ለሱ ሲሉ ሰላማዊ ሰልፍ ወጥተዋል። ሌላው ከአቶ ግርማ ሚኒስቴር መስሪያ ቤት በር ላይ አንድ የሆነችው የኢትዮጵያ ሰንደቅ ዓላማ ይዘው አቶ ግርማ ሀገር ከሃዲ ሌባ ናቸው፣ አሁኑን ወጥተው እጃቸውን ለሕዝብ እንዲሰጡ ይጠይቃሉ። ነገር ግን ሊሰጡ ባለመቻላቸው ኃይለኛ ብጥብጥ ተነሳ። መኪና ማቃጠል፣ መስታወት መስበር ሲጀምሩ እሳቸው ከቢሮአቸው ቀስ ብለው ወጡ። እናስ ይህ ሁሉ ከጫፍ እስከ ጫፍ የአቶ ግርማን ሀገር ከሃዲነት የበእምነትን ታማኝነት እንዴት ሕዝቡ ጋር ደረሰ? እንዴት? ሰሙ ማን ነገራቸው? እንዲህ ነው የታወቀው። ልንገራቸው። ይህ ሁሉ የበእምነት እቅድ ነው። አቶ ግርማን በሰረቃቸው ማስረጃ ብቻ እስር ቤት ማስገባት በሕዝብ ስለሚወደዱ ከባድ ነበር። ሕዝቡም አያምነው። ስለዚህ የራሳቸውን ንግግርና ወንጀላቸውን ሲያምኑ መቅዳት ነበር
ስለዚህ ፋሲልንና ንጉሴን በማስላክ አሳፍኗቸው። ከዛ ቀደም ብለው በቤቱ የተለያየ ቦታ ካሜራ አድርጎበት ነበር። አቶ ግርማ ወንጀላቸውን በተለያየ አቅጣጫ እየሄዱ ሲናገሩ እየተቀረጹ ነበር። እየተቀረጹ መሆናቸውን አላወቁም። በጀብድነት ሲያወሩ ተቀረጹ። ቀጥታ ለህዝቡ ማሰራጨት ይቻል ነበር። እሳቸው ከተያዙ ልጆቹ ስለሚያመልጥ ቀረሳው ተቀመጠ። ያን ሞባይሉን ያስቀመጡት አውቀው ደውለው እንዲያመልጡ የታሰበ ተደረገና አመለጡ። የካሳውን ነገር እንዳያችሁት በእምነት ወደዛ ቤት የመጣው ማንም ሳይነግረው ነው። ያ ማለት ቀድሞ ያውቋል ማለት ነው። ካወቀው ካሜራው እዚህም ለቀረጻ ተዘጋጅቷል ማለት ነው። ለቀናት በእምነት እየተራበ እየተሰቃየ ወንጀሉን ዘርዝሮ እንዲነግረው የተቦታው ነበር። መሞትም ካለበት ሞቶ እውነታው ህዝብ እንዲያውቀው ነበር የተፈለገው። እንዳሰበው ካሳሁን ሲለፈለፍ የክልልም የሀገሪቷም የግልም የቴሌቪዥን ሚዲያ በቀጥታ አስተላለፉ። በመሃልም የአቶ ግርማ ይታይ ነበር። ህዝቡ በንዴት ሲያይ ቆይቶ ስርጭቱ ሲያልቅና ጥይት ሲተኮስበት ህዝቡ ሰልፍ ወጣ። ዓለም ፀሐይና ንጉሴ በዚህ ስራ ሚናቸው የጎላ ነበር። ለጠቅላይ ሚኒስተሩ ፋሲል መያዙንና ያለውን እውነት ተናግረው ሄዶ ፋሲል እንዲለቀቅና ሆስፒታል እንዲገባ አደረጉት። አቶ ጋሻው በልዕልት ያላሰለሰ ጥረት ጤንነታቸው ተመልሷል። ስለዚህ ሀብትና ንብረታቸው ጠቅላላ እንደምሳይቀር ለልዕልት አወርሷል። በፍጹም አበባ እዛ ቤት እንዳትኖር እንድትደርስም አስምለው ከቤት አስባረረቻት። ሀብታሙ አፍቃሪም ካለ ሴት መኖር ይችላል ብሎ ሴት ጠልቶ ሀብቱን ይዞ ለብቻው አበባን አባሮ መኖር ጀመረ። አበባም የሚያስጠጋት አጥታ በክፉ ስሯ በረንዳ ወጣች። አቶ ጋሻው የዚህች ዓለም ህይወት በቃኝ ብለው ገዳም ገቡ። አቶ ግርማ ከቢሮአቸው ምን እንደሆነ እየጠየቁ ወደ ህዝቡ ቀረቡ። እሳቸው ምንም አላዩም፣ አልሰሙም ነበር። ልክ ቀረብ እንዳሉ ህዝቡ ተሰብስቦ መሃል ከቷቸው ይጨፈጭፏቸው ጀመር። እሳቸው እየጮሁ መሬት ላይ ጥሏቸው ቀጥቀጣቸው። በመጨረሻ ልብሳቸውን አውልቀው ደም በደም እንደሆኑ መሬት ለመሬት እየተጎተቱ የሀገር ሌባ፣ የሀገር ከሃዲ ባሉት እያሉ ረጅም አስፓልትና መንገድ ጎተቷቸው። በመጨረሻ አቅም ሲያጡ ፖሊስና ፌደራል በቃቸው ብሎ አስለቅቆ ወደ እስር ቤት ወሰዳቸው። ካሳሁን በእምነትን ከገደለ በኋላ አብረው ለሰሩ ሰዎች ለቀጠራቸው ብራቸውን ከፍሎ ሊያመልጥ ሲል ያ በእምነትን ፈርቶት እንዲገላው ሲመክረው የነበረውና በመጨረሻም ሽጉጥ የሰጠው ልጅ ነበር ደውሎ ያስያዘው። በመጨረሻ ካሳሁን የሰራው ወንጀል ያመነና በእምነትን መግደሉ በግልጽ የታየና እጅ ከፍንጅ ስለነበር ውሳኔውም ቀጠሮ ሳይኖረው በይበልጥ በአንድ ሀገር ወዳድ ለአንድነት የለፋ የደከመ ሰው በጣም አሰቃይቶ ባሰቂቅ ሁኔታ በመግደሉ ሀገርን ማበጣበጥ፣ ህዝብን ከህዝብ ማጋደሉ ተደምሮ የሞት ውሳኔ ተላለፈበት። አበደ፣ ቀወሰ። አቶ ግርማም ስልጣናቸውን ያላግባብ በመጠቀማቸው እንዲሁም ከተቃዋሚ ፓርቲዎች ጋር ተመሳጥረው ሀገርን በመበጥበጥ የሀገርን ንብረት ለሌላ ሀገር በመሸጥና በተለያዩ ወንጀሎች የዕድሜ ልክ እስራት ተፈረደባቸው። አባትና ልጅን ከፍርዱ በኋላ ፖሊስ ወሰዳቸው። ደርሰው ካሳሁን ያመጣቸውን ፖሊስ ዞር ብሎ ሲመለከት ሽጉጡን የሰጠው ልጅ ነው በንዴት ጦፈ። እየሰደቡ ሲጮህ ሌሎች ፖሊሶች መጥተው እየደበደባቸው ይዟቸው ገቡ። ውስጥ ደግሞ እስረኛው የሀገርና የህዝብ ሌባ ብለው ሲደበደቧቸው ከጥቂት መታሰር በኋላ ካሳሁንና አባቱ ግርማን ጠያቂ አላችሁ ተብለው ፖሊስ ወደ መጠየቂያው ክፍል ይዟቸው ገቡ። ጨለም ጠበብ ያለች ክፍል ነው። ሰውየው ጀርባውን ሰጥቶ ቆሟል። አቶ ግርማ በደም ግፊትና በደብደባ እጅና እግራቸው ሽባ ሆኗል። ብዙም መራመድ አይችሉም። ጀርባውን የሰጠው ሰው ዞር ሲል በእምነት ነው። ደነገጡና አይናቸው ፈዞ ዝም አሉ። አትደንግጡ፣ በእምነት ነኝ፣ በቃ ምርጥ ጨዋታ ይመቸኛል፣ መንፈስ አይደለሁም። ከቀጠርከው ጋርድ ጋር ተነጋግረን ፖሊስ ነው እንድትገለኝ ጭቅጭቅ ያንተን ሽጉጥ ሰርቆ የሱን ሰጠ። ውስጥ የነበረው ግን መለማመጃ አርቲፊሻል ጥይት ነው። ምንም ጉዳት አያደርስም። የደበደብከኝም አድክሞኝ ሳይሆን ለጨዋታው ነው። በእኔ የተነሳ የሞት ፍርድ ተፈረደ። ለዚህ ነው የደገምኩት በሎ መልካም እስር ብለው እጁን ኪሶ ከተወጥቶ ሲሄድ እገልሃለሁ እያለ አበደ። በዙ አበደ። በእምነት ከእስር ቤት ወጣና ለጠቅላይ ሚኒስተሩ ደወለና ሁሌም ከጎኑ ስላልጠፉ ስለረዱት አመሰግናለሁ አላቸው። ምስጋናውም ለሱ እንደሆነ ነገሩት። እናም አሁን የፈለገበት ሄዶ በሰላም እንዲኖር ነገሩት።
እሱም አመስግኖ ሄደ። ልዕልት ሆቴሉንና ጥቂት ብር ለስዩምና ለነየሩስ ሰጥታ እሷ ደግሞ ሼህ ጋር በመሄድ በአንድ ሰዋራ ቦታ ግራውንድ የሆነ ከላይ መሬት ሆኖ አሪፍ ቤት ሰርታለች። አባቷን በቃኝ ብለው ገዳም ገብተዋል። ሆዳ ገፋ ብሏል። እርጉዝ ነች። በእምነት ስራውን ጨርሶ መጣ። ሳመችውና ከዚህ በኋላ እንደማትለቀው ነገረችው። እየሩስ ስዩምና ስጦታ ሆቴሉን እያስተዳደሩ ጣፋጭ የትዳር ህይወት እየመሩ ነው። ሀብታም አፍቃሪ ሴትና ትዳርን እርግፍ አድርጎ ሀብቱን ማካበት ቀጥሏል። አበባን ራሷን ጥላ የተበጫጨቀ ልብስ አድርጋ አብዳ ሁሉም ያያቷል። ትቷት ይሄዳል። ንጉሴ ከብዙ መከራ በኋላ ዓለም ፀሐይን አግብቶ የህፃናት መርጃውን አስፋፍተው እዛው መኖር ጀመሩ። በእምነት ሁሉንም ማስረጃ ሰጠ። ከወርቅ ክምችቱ ትንሽ ወስዶ ለህፃናት መርጃው ሰጠ። ሊዲያ ልጇን ወልዳ ፋሲል ሚኒባስ ገዝቶ የሰላም ኑሮ መኖር ጀምረዋል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን።